ስትውልድ እያሰብን ትውልድ ይበላበትን አፈር ካልጠበቅን በምን ይበላል ሰው? ሸሽሮ ይሄዳል። አፈር አላቂ ሀብት ነው፣ ቋሚ ሀብት አይደለም፣ መጠበቅ አለበት። ሀገር ከልብ የምትገነባው በልጆቿ ነው የሚለው ትልቅ ማሳያ መሰረት እና አሻራ ተጥሏል፣ እየተጣለም ነው። ወንዙን ከሽታ እንታደጋለን፣ ዛፍ እንተክላለን፣ ሰው እንዲንቀሳቀስበት እናደርጋለን። እዚያ አካባቢ ፕሮፐርቲ ያላቸው ፎቅ የሰሩ ሰዎች ዛሬ ዋጋው 10 ከሆነ ጥርጥር የለውም 100 ይደርሳል። ምንም ጥርጥር የለውም የፕሮፐርቲ ቫልዩ ያድጋል። ውብ ስለሆነ በየትኛውም መስክ ልማት ተነሺ ነው ተራድቶኛል። ትክክል ነበረ። መንግስት መልካም ስራ የተሰራበት ወይም በማድረጉ እንደማንኛውም ነዋሪ ተደስቻለሁ። ጉንፋን የለ፣ አፍንጫዬን አፈነኝ፣ እንደዚህ ሆንኩኝ የለም። አሁን በጣም ንጹህ ወጥተህ በንጽህና ምትገባ በጣም ውብ የሆነ ነው። በቃ እንደምን ልበልህ እንደ ዱባይ አይነት ነገር አዲስ አበባ እንደ ስሟ ውብ ለማድረግ እያደረገው ያለው መንግስት በጣም ትልቅ የሚደነቅ ነገር ነው።